አምሳ አለቃ ፍቅሩ ሙሉዬ ይባላለሁ። ቢያንስ ከ8 እና ከ7 ወንድሞች በላይ ገብር ያለው በዚህ ትግል ላይ ማንም አስገዶኝ ሳይሆን በፍላጎት ነው የወጣሁት። ስወጣ ግን ትክክለኛ ትግል ያለ መስሎኝ ነበር። እውነት ያዘለ ትግል መስሎኝ ነበር። ግን ከገባን በኋላ ይሄን ትግል ከጀመርነው በኋላ የአማራ ማህበረሰብ እንኳን ነፃ እናወጣው ቆርጦ በኢኮኖሚ እያደቀቅን በኢኮኖሚ እያዳከም ነው። ዛም አልፎ ደግሞ በድህነት አረንቋ ተዘፍቆ እየታየ ይገኛል ማለት ነው የአማራ ማህበረሰብ። ያም ካልነ ደግሞ ለምሳሌ ወልቃይትን ራያን የተሸጡበት ምክንያት አለ። ሁለተኛ ደግሞ አማራን ሲበድል የነበረው ከዚህ በፊት ሲበድል የነበረው አካል አሁን ደግሞ ያ አካል አማራን አግዛለሁ ከአማራ ጎን ነኝ ብሎ ተሰልፎ አዋጋለኝ የሚል አካል አለ። ግን በጠቅላላ ትግሉ ተሽጧል። ስለዚህ እኛ ወደዚህ ስንመጣ እጅ ሰተን ሳይሆን ስንወጣም በፍላጎት ነው የወጣ ነው ለመታገል። ስንመጣም በፍላጎት ነው የመጣ ነው። መንግስት ያስቀመጠው የሰላም ጥሪ ተቀብለን ስለዚህ ሁሉም ሰው ሰላምን ተቀብሎ የሰላም ጥሪ ተቀብሎ ወደ ሰላም እንዲመጣ አስተላልፋለሁ ማለት ነው። ስለዚህ ሁሉም ሰው ቢሆን ይሄ እንደዚህ ያልኩበት ምክንያት አለኝ። ትግሉ ከተጀመረ 3 አመት ሆኖታል። ግን ከቀበሌና ከወረዳ ከንዑስ ቀበሌዎች አልወጣንም። ሁሉም በየጎጥ ነው የሚታገለው ማለት ነው። ትግል ደግሞ እንደዚህ አይሄድም። እኔ ሁሉ ትግል አለ ብዬ ወጥቻለሁ። እየታገልኩ ነው የነበረው። ሁለተኛ ደግሞ ትናንትና ኢትዮጵያ እንደ ኢትዮጵያ ስትደፈር በልጅነት እድሜ ወጥቼ 11 አመት አገልግያታለሁ ኢትዮጵያን ማለት ነው። ደምችላታለሁ፣ ቆስያላታለሁ። እዛም አልፎ ደግሞ በክብር ነው የወጣሁት። እዛ አልፎ ግን ያው አማራ ተበደለ ሲባል የመውጣት ሂደት ነበር። የበደልነው ግን እኛ ነን ማለት ነው። ስለዚህ ጦርነት ለማንም አይበጅም፣ ለማንም አይጠቅም። መንግስት የሰላም ጥሪ አስተላልፎ በጫካ ያሉ ወንድሞቻችን በሰላም እንዲገቡ ጥሪ መተላለፉ ይታወቃል። ይሄን ጥሪ መነሻ በማድረግ ይሄው ዛሬ እግዚአብሔር አሳክቶት በሰላም ወደ ቀያቸው ተመልሰዋል። ከዚህ በኋላም ያው ሌሎችም የሱ ጓደኞች እንደሚከተሉ እንደሚመጡ ታሳቢ በማድረግ እንኳን ደህና መጣ ፍቅሩ ማለት እፈልጋለሁ። ፍቅሩ ቀደም ብሎ እኛ ጋር መከላከያ ውስጥ የነበረ የምናውቀው ወንድማችን ነው። የአማራ ህዝብ ከዚህ በኋላ የጦርነት ቀጠና መሆን የለበትም፣ ሰላም እንፍጠር በሚሉ ምክክሮች ተግባብቶ ተስማምቶ ሰላም ፈልጎ በመምጣቱ አሁንም በድጋሚ እንኳን ደህና መጣ ማለት ፈልጋለሁ። መንግስት የነዳጅ አቅርቦት እጥረት በኢኮኖሚያችን ላይ እና በማህበራዊ እንቅስቃሴያችን ላይ ሊኖረው የሚችለውን ተጽዕኖ ከወዲሁ መረዳት በአንድ በኩል ነዳጅን በቁጠባ እንድንጠቀም መመሪያ ያስተላለፈ ሲሆን በሌላ በኩል ግን አቅርቦቱን ለማሳለጥ በተባራሪ ገበያ ወይም ስፖት ማርኬት አማካኝነት በከፍተኛ ውድ ዋጋ በመግዛትና በማቅረብ ላይ ይገኛል። እስካሁን መንግስት ወደ 262 ቢሊዮን ብር ገደማ ነዳጅ ለመደጎም ጥረት አድርጓል። አሁን ላይ በየወሩ ከ15 እስከ 20 ቢሊዮን ብር ገደማ በመደጎም ላይ እንገኛለን። በእኛ ሀገር ሁኔታ ከሌሎች ሀገራት በተለየ ሁኔታ ልንከተል የፈለግነው ማህበራዊ እንቅስቃሴዎችን መክታት፣ ኢኮኖሚያዊ እንቅስቃሴ መክታት ሳይሆን ይህንን ፈተና ከዜጎች ጋራ በትብብር በመሆን ከህዝቡ ጋራ በትብብር በመሆን በመረዳዳት መንፈስ መንግስት የሚያቀርበውን ነዳጅ በቁጠባ የመጠቀምና ለወሳኝ ኢኮኖሚና ማህበራዊ አውታሮች ቅድሚያ የመስጠት የፕራዮሪታይዜሽን ስራን እንደ ትኩረት የምንከተል መሆኑን ለማንሳት እፈልጋለሁ። በሌላ በኩል በየማደያዎቹ የሚተገበር ነዳጅ አጠቃቀም ቅደም ተከተል ለይተናል። ሁለተኛው ውሳኔያችን ይህ ማለት ከዛሬ ጀምሮ የነዳጅ ማደያዎች አሁን በሚገልጸው ቅደም ተከተል ብቻ ነዳጅ የሚያቀርቡ ይሆናል። አንደኛው ቅድሚያ ማግኘት ያለበት ከነዳጅ አንጻር ነዳጅ የሚያጓጉዙ ቦቴዎችን፣ ሁለተኛው ከፍተኛ የአምራች ኢንዱስትሪዎችና የኤክስፖርት ድርጅቶች ቅድሚያ እንዲያገኙ ይደረጋል። ሶስተኛው በግንባታ ላይ ያሉ ልዩ ትኩረት የሚሹ የመንግስትና ቁልፍ የግል ፕሮጀክቶችም ጭምር በነዳጅ ምክንያት እንዳይቆሙና እድገታችን እንዳይጎዳ በከፍተኛ ጥንቃቄ ነዳጅ መቅረብ መቻል አለበት። 2 እና 3 ላይ ያሉት በቀጥታ ተጠቃሚ ማዕቀፍ የሚስተናገዱ ሲሆን በማደያ የሚስተናገደው ቁጥር 1 ላይ ያስቀመጥኩት ነው። አራተኛ ላይ የገቢና የውጭ ምርት፣ የመሰረታዊ ፍጆታ ምርቶች እና ሸቀጣሸቀጦች እየጫኑ የጭነት ተሽከርካሪዎች ቅድሚያ ማግኘት መቻል አለባቸው። አምስተኛው
የግብርና ስራችን ለማዘመን የሚያገለግሉ የእርሻ ትራክተሮች ያሉበት አካባቢ ላይ ልዩ ትኩረት ሰጥቶ የእርሻ ትራክተሮችም ነዳጅ እንዲያገኙ የሚደረግ ይሆናል። በስድስተኛነት የህዝብ ማጓጓዣ የከተማ የህዝብ ማመላለሻ ተሽከርካሪዎች አገር አቀፍና የከተማ የህዝብ ማመላለሻ ትራንስፖርት ባሶች በስድስተኛ ደረጃ ትኩረት ሰጥቷቸው ነዳጅ እንዲያገኙ የሚደረግ ሲሆን በሰባተኛ ደረጃ በናፍጣ የሚሰሩ ሌሎች ለህብረተሰብ ግልጋሎት የሚመጡ ተሽከርካሪዎች በቅድሚያ ሊስት ውስጥ ከ1 እስከ 7 የተዘረዘሩ ስለሆነ በእነኚህ ዝርዝር መሰረት ብቻ ማደያዎች በቅደም ተከተል እንዲሰሩ ይጠበቃል። ከዛሬ ጀምሮ በሚኒስቴር መስሪያ ቤታችን ስር የሚደራጅ የሁኔታዎች መከታተያ ልዩ ክፍል ከተለያዩ አግባብነት ያላቸው የፌዴራልና የክልል ተቋማት አማካኝነት ተውጣቶ ነዳጅ በማዕከላዊነት የሚመራበት የመረጃ ተደራሽነቱም ከማዕከል ከአንድ ምንጭ ብቻ የሚቀዳበት ለሚዲያ ለህብረተሰቡ የሚገለጹ ገለጻዎች ሁሉም እንዳፈተተው የሚገልጽበት ሳይሆን ከአንድ ማዕከል የሚቀርብበት ሁኔታ ተመስርቷል። የሁኔታዎች መከታተያ ልዩ ክፍሉ ከፌዴራል የሚመለከታቸው አካላት የንግድ ሚኒስቴር፣ የገንዘብ ሚኒስቴር፣ የጉምሩክ ኮሚሽን፣ የፌዴራል ፖሊስ፣ የብሔራዊ ደህንነትና መረጃ፣ ሌሎች ተቋማትም ነዳጅ እና ኤነርጂ ባለስልጣን፣ ነዳጅ አቅራቢ ድርጅት በጋራ ሆነው በአንድ ክፍል ውስጥ በጋራ 24/7 የሚከታተሉበት ስርዓት ዘርግተናል። ከክልል የፕሬዝዳንት ጽህፈት ቤት ኃላፊዎች፣ የንግድ ቢሮ ኃላፊዎችና የክልል ፖሊስ ኮሚሽን ኮሚሽነሮች የሚሳተፉበት ሲቹዌሽን ሩም አደራጅተን በልዩ ሁኔታና ጥበብ ነዳጅን በቁጠባ የምንጠቀምበትን ስርዓት የመትከል አቅጣጫ ተከትለናል። እስካሁኑ ጉዞ ነዳጅ በማቅረብ በማሰራጨትና በግብይት ዙሪያ ወደ 658 ሰዎች በህግ ቁጥጥር ስር ውለው አስፈላጊው የእርምት እርምጃ በመወሰድ ላይ ይገኛል። በድምሩ 720,039 ሊትር ነዳጅ በጸጥታ አካላት ቁጥጥር ስር የተወረሰና ለመንግስት ገቢ የተደረገ መሆኑን ማንሳት ያስፈልጋል። ይህን የማነሳበት አሁንም ቢሆን በሳቦታጁ በሌብነቱ ውስጥ እና በግብይት ሰንሰለቱን መንግስት ካስቀመጠው አቅጣጫ ውጪ ተግባራዊ ለማድረግ የሚደረግ የትኛውም ሩጫ ከመንግስትና ከህዝብ እይታ ውጪ ስለማይሆን ተገቢ ቁጥጥር የሚደረግበት መሆኑን አበክሬ ማንሳት እፈልጋለሁ። በተለያየ ኃላፊነት ደረጃ ያሉ ተቆጣጣሪ አካላት የንግድ መዋቅር 52 ሰዎች፣ የጸጥታ ህግ አስከባሪ አካላት 23፣ የማደያ ባለቤቶች ስራ አስኪያጆችና ሰራተኞች 52 ሰዎች፣ ሾፌሮችና ረዳት ሾፌሮች 43፣ ሌሎች ህገወጥ አዘዋዋሪ ግለሰቦች 488፣ በጥቅሉ 658 ሰዎች ቁጥጥር ስር ውለው በአስፈላጊ ህግ እርምጃ በመወሰድ ላይ ይገኛል። 50 አለቃ ፍቅሩ ሙሉዬ ይባላል። ቢያንስ ከ8 እና ከ7 ወንድሞች በላይ ገብር ያለው በዚህ ትግል ላይ ማንም አስገዶኝ ሳይሆን በፍላጎት ነው የወጣሁት። ስወጣ ግን ትክክለኛ ትግል ያለ መስሎኝ ነበር። እውነት ያዘለ ትግል መስሎኝ ነበር። ግን ከገባን በኋላ ይህን ትግል ከጀመርነው በኋላ የአማራ ማህበረሰብ እንኳን ነፃ እናወጣው ቆርጦ በኢኮኖሚ እያደቀቅን በኢኮኖሚ እያዳከምን ነው። ዛም አልፎ ደግሞ በድህነት አረንቋ ተዘፍቆ እየታየ ይገኛል ማለት ነው የአማራ ማህበረሰብ። ያም ካልነ ደግሞ ለምሳሌ ወልቃይትን፣ ራያን የተሸጡበት ምክንያት አለ። ሁለተኛ ደግሞ አማራን ሲበድል የነበረው ከዚህ በፊት ሲበድል የነበረው አካል አሁን ደግሞ ያ አካል አማራን አግዛለሁ ከአማራ ጎን ነኝ ብሎ ተሰልፎ እዋጋለሁ የሚል አካል አለ። ግን በጠቅላላ ትግሉ ተሽጧል። ስለዚህ እኛ ወደዚህ ስንመጣ እጅ ሰተን ሳይሆን ስንወጣም በፍላጎት ነው የወጣ ነው ለመታገል። ስንመጣም በፍላጎት ነው የመጣ ነው። መንግስት ያስቀመጠው የሰላም ጥሪ ተቀብለን፣ ስለዚህ ሁሉም ሰው ሰላምን ተቀብሎ የሰላም ጥሪን ተቀብሎ ወደ ሰላም እንዲመጣ አስተላልፋለሁ ማለት ነው። ስለዚህ ሁሉም ሰው ቢሆን ይሄ እንደዚህ ያልኩበት ምክንያት አለኝ። ትግሉ ከተጀመረ 3 አመት ሆኖታል። ግን ከቀበሌና ከወረዳ ከንዑስ ቀበሌዎች አልወጣንም። ሁሉም በየጎጥ ነው የሚታገለው ማለት ነው። ትግል ደግሞ እንደዚህ አይሄድም። እኔ ሁለት ትግል አለ ብዬ ወጥቻለሁ። እየታገልኩ ነው የነበረው። ሁለተኛ ደግሞ ትናንትና ኢትዮጵያ እንደ ኢትዮጵያ ስትደፈር በልጅነት እድሜ ወጥቼ 11 አመት አገልግያታለሁ ኢትዮጵያን ማለት ነው። ደምችላታለሁ፣ ቆስያላታለሁ። እዛም አልፎ ደግሞ በክብር ነው የወጣሁት። እዛ አልፎ ግን ያው አማራ ተበደለ ሲባል የመውጣት ሂደት ነበር። የበደልነው ግን እኛ ነን ማለት ነው። ስለዚህ ጦርነት ለማንም አይበጅም፣ ለማንም አይጠቅም። መንግስት የሰላም ጥሪ አስተላልፎ በጫካ ያሉ ወንድሞቻችን በሰላም እንዲገቡ ጥሪ መተላለፉ ይታወቃል። ይህን ጥሪ መነሻ በማድረግ ይኸው ዛሬ
እግዚአብሔር አሳክቶት በሰላም ወደ ቀያቸው ተመልሰዋል። ከዚህ በኋላም ያው ሌሎችም የሱ ጓደኞች እንደሚከተሉ እንደሚመጡ ታሳቢ በማድረግ እንኳን ደህና መጣ ፍቅሩ ማለት እፈልጋለሁ። ፍቅሩ ቀደም ብሎ እኛ ጋር መከላከያ ውስጥ የነበረ የምናውቀው ወንድማችን ነው። የአማራ ሕዝብ ከዚህ በኋላ የጦርነት ቀጠና መሆን የለበትም፣ ሰላም እንፍጠር በሚሉ ምክክሮች ተግባብቶ ተስማምቶ ሰላም ፈልጎ በመምጣቱ አሁንም በድጋሚ እንኳን ደህና መጣ ማለት እፈልጋለሁ።